ማንንም ይገባ መስክርና ግባ ይኸውልህ አንተ ተረጋጋ እያልኩ ነው ይኸውልህ ሰማኛለህ ይኸውልህ ታሪኩ ተረጋጋ ምን ሆነ ነው ላንተ አይደል እንደማወራው እኮ ሄርሜላ ምንድነው ሄርሜላ ማለት ትልቅ ሚስጥር ያላት ሰው ነች እዚህ ምድር ላይ ከስንት አንድ ነው ይሄ ኦፖርቹኒቲ የሚገኘው ይሄ እድል የሚገኘው ምን ማለት ነው አጋጥሞ ያውቃል የሰው ጅብ ራሱን አጠይቃትም እንዴ በቃ ከሷ ጋር ማውርተናል እኮ እቺ መተተኛ እሷ የነገረችኝ ስለዚህ ስለ መተተኛም ታውቃለህ ማለት ነው እባክህ በቃ እኔ ማላቀው ነገር አትክተተኝ በቃ እንደዚህ አይነት ነገር አትክተተኝ በቃ እሷን ሄደን ጠይቃት በቃ እሷን አውርታታላ እኔ ልሂድበት በቃ ለነዛ ባዳም ልጆች እንዳለ ዘራቸው እንዳለ በቃ የተረገሙ ሰዎች እኔ ሰርቼ የምበላ ሰው ደህና ያነካኩኛል ስለዚህ ትብለጥም በደንብ ታውቃታለህ ማለት ነው እቺ መተተኛ ምን አውቃታለሁ በቃ መተቷን ሰሰረ እንደዛ ነው ማውቃት በቃ የሰው ጅብ ለምሳሌ ሲሞት አንዳንድ ሰዎች አንዴ ጸጉሩን አንዴ ጭራውን አንዴ የወድቃውን አንዴ ምኑን ወስደው ለተለያየ አገልግሎት እንደሚጠቀሙ ታውቃለህ ለባዳም ልኮ አውቃለሁ ሌላውን ተታው ቅንድብ አንዴ ምናምን እያሉ ላጓጉል ነገር እንደሚጠቀሙ አውቃለሁ ሌላው እንደሞቱ እሺ ለምሳሌ አሁን እነኚህ ነገሮች እጅ ላይ እግር ላይ ደረት ላይ ብታስራቸውና የሆነ ነገር ቢደረግ ጥይት እንደማይመታው የተሻለ ነገር በህይወት ውስጥ ደስተኛ ሆነ ምንም አደጋ ሳይፈጠርብህ መኖር እንደምችል ታውቃለህ ተብለጥ ለምንድን አውርታት ነበር ታውቃታለህ አይደል ማንች እኔ ትብለጥ አልጠራሃት እኮ ራስህ ትብለጥ ትተዋወቃላችሁ አይደል እኔ አላውቃት በገንዘብ ደረጃ ከፈለክ ገንዘቡን ካገኘ የምትፈልገውን ሀብት መግዛት ይችላል ቤት መኪና የምትላቸው ተራ ነገር ቁሳቁሶች ማሟላት ይችላል ህይወት ላይ ብዙ ለውጥ አለ ጸጉሯ ብቻ የሄርሜላ በቂ ነው ከሷ ትንሽ አንድ ዘለላ ጸጉር አገኘን ማለት ብዙ ታሪኮች ይቀየራሉ ገጠር አካባቢ ታውቃለህ እንዴ ግን በቃ የሆነ ታክሲ ያዝና በቃ የሆነ የምታደርሳት ቦታ አለችኝ በቃ ሄርሜላ ምንም ማተንቀሳቀስ ሆና ነበር በቃ ምን ሆና እንደሆነ አላውቅም ራሷን ስታ ነበር ታች ሰፈር ደርሳታለችኝ በቃ እሷን ይዤ ሄድኩኝ በቃ ከዛ ለሆነ ሰውዬ ሰጠው በቃ ማን ስለዚህ ይታያል አይደል አንተም ለራስህ እኔም ለራሴ ኃላፊነት ወስዳለሁ ለሷ አታስብ ስለዚህ አንተ ብቻ ሚስጥሬን ጠብቅልኝ እስከመጨረሻው ያዘው እኔ ደግሞ ማስተካከልና አምጣ ያልከኝ ነገር አመጣለሁ ማግኘት ያለብንም ነገር እንድታገኝ ማድረግ ይችላል ችግር የለም በቃ ተልከኛለች ሌላ ምንም ማቀው ነገር የለም በቃ ልጅቷም የሆነ ነገር ውስጥ እንዳስገባት አውቃለሁ በቃ የሆነ ጊዜ የሆነ ሰው ጋር ወሰዳት ከዛ በኋላ በቃ ልጅቷ ደህና የነበረች ልጅ ከዛ በቃ ሽባ ሆነ በቃ የማይሆን መንፈስ ተጸናቷት ተመለሰች በቃ ይዛናት መጣል ከዛ በኋላ ነገር ማለት ቤተሰቦቻቸው እንደዛ ነው የሰማሁት በቃ ከዛ በኋላ ልጅቷ በቃ የሆነ አመቷ እስኪደርሳት ድረስ ጤነኛ ነው የምትሆነው ከዛ በኋላ ግን መስዋዕት እንደምትቀር ሄርሜላ የምትባለው መስዋዕት ካልቀረበች ደግሞ በጣም ቤተሰቡ አደጋ ውስጥ እንደሚሆን እሷም እንትን እንደምትል ነው የሰማሁት በቃ እሷም ልትሞት እንደምትችል ወይ ደግሞ ሙሉ ለሙሉ ተቀየራ ላትመለስ እንደምትችል ነው የሰማሁት ከዛ በቃ መዳን ስላለባት ደግሞ መልሰው እዛው ባዳም ልኮ ጋር ነው የወሰዷት ለጅብ ነገር ድምጽ ማለት ነው እናቴን ሰማሽ ድምጽ ስላት የምን ድምጽ ነው የምን ጅብ ነው ምናምን ብላ አፌን ታንተ ጭራሻንቺም እንደዚህ ሰፈር ሰው ሆንሽ እንዴ እንደ አካባቢው ሰው ሆንሽ ምናምን ብላ አፋፌን ትለኛለች ማለት ነው ምንድነው የሰማሽው ምናምን ግን እኔ በጣም እርግጠኛ ነበርኩ የሆነ የተለያዩ ድምጾች እንደሚመጡ ከውጭ ግን የሚከድበት ነበር ይሄ ሌላ ደግሞ ከ20 ዓመት በላይ ደግሞ ከሆነች እንደዚህ ግብሩ የሚፈጸምበት ቦታ ነበር ስለዚህ ወንድምሽ ልጅ ነች ኮርን መጠየቅ የለብሽም ስለሷ ያለችበት ሁኔታ ማወቅ የለብሽም አለብኝ እኔ እኮ እንዳደረሷት ነግረውኛል እሷን ነው የምታስበልጣት አንዳንዴ የወንድሜ ልጅ ናት ያደራ ልጅ ናት ትላለች አንዳንዴ ደግሞ በጣም በምትጮህ ሰዓት እኔስ ልጅሽ አይደለም ወይ ምናምን ስላት የመኖራችን እኮ ምክንያት ናት በሷ እኮ ነው እንደምንኖረው ትልና ደግሞ ምን ማለት ነው ይሄ ምናምን ነገር ስላት በቃ በንዴት ነው የተናገርኩት ትለኛለች ማለት ነው ግን ደጋግማ ይሄንን ስትናደር ትላለች ይሄንን ቃል ለምን ነው ቆይ እንደዚህ ነገር ውስጥ መቆየት አይደለም እሷ የምታውቀው ነገር ምንም የለም እኮ እሷ እኮ ልጅ ናት እኔ ወለድኳት እንጂ አልወለደችኝ ምን ሆነ ነው እንዴ የምታውቀው ነገር የለም ሰዓት ላይ በቃ የሚያጠራጥር ነገር አየውባት ማለት የሚያጠራጥር ነገር ስላየሽ ነው ወይስ ማረጋገጫ ኖሮሽ ነው ይሄን ሁሉ ነገር አሁን እየነገርሽኝ ያለሽው ዝም ብለሽ ስለተጠራጠርሽ የድሮን ነገር እየገጣጠምሽ ስለተጠራጠርሽ ነው እርግጠኛ ነኝ በቃ
እርግጠኛ ነኝ። በምን እርግጠኛ ትሆኛለሽ? በቃ አንዳንድ ነገር አካላዊ ለውጥም አይቼባታለሁ በሷ ላይ። ማለት ስታወራ የነበረችው ስም አልጠራችም፣ ግን ወንድ ነው። ምን ስትለው ነበረ? ያልኩ ቦታ አደረስካት፣ ከሰዎቹ ጋር አገናኛት፣ ተገናኝታለች አይደል? በቃ ሰዎቹ ተቀብለዋታል ምናምን ነገር ስትል ነበር። ከዛ ያው እናቴ እንደምታውቀው ነግሬሃለሁ፣ በጣም እየተጠነቀቀች ነው። ፓስወርድም ለስልኩ አድርጋለችና ድንገት ስገባባት እሺ በቃ ብላ ስልኩን ቁጭ አደረገችው ማለት ነው። እና ሰውየው አልዘጋም ነበር። ቀስ አድርጌ ቁጥሩን ያስኩት። በቃ ቅርሴ በቃ አንድ ወንድም ምን ያለኝ እሱም ሚስቱም ናቸው የሞቱት። እናት የላት አባት የላት። አስብ እኔ እንደ ልጅ ነው አብሬን ያሳደግኳት። በቃ ድሮ በእናትየው ዘመዶች እንዲህ አይነት ነገር ነበር፣ እንዲህ አይነት አምልኮ ነበር በእናቷ ማለት ነው። ልንገር ሄርሜላ መጀመሪያ ከኛ ጋር ስታድግ ኖርማል ነው። ከኔ ጋር አንድ ክፍል እንተኛለን ምናምን ማለት ልጅ ናት። ግን የሆነ ሰዓት ላይ ሄርሜላ እድሜዋ እየተለቀ ምናምን ነገር ሲሄድ እናቴም በቃ ለስልኳ ፓስወርድ ማድረግ በፊት አሁን ለምሳሌ ታውቃለህ እናትና ልጅ ምንም የሚደባበቀው ነገር የለም። ሁሉን ነገሯን አውቃለሁ። ግን የሆነ ሰዓት ላይ የሚደውላትንም ሰው እንዳላቅ ስልኳ ላይ ፓስወርድ፣ ስልክ ከተደወለ ማንም እንዳያነሳ ምናምን ማለት ጀመረች። አዎ ደግሞ ፈራቻ ደግሞ እዛም ደግሞ እንደዚህ እንዳይሏት እንዳይከታተሏት ነው። ግን ስትመጣ ጤነኛ አልነበረችም። ለምንድን ነው ክፍል ቆልፈሽ ያስቀምጥሻል? የሚከራየውን ቤት አስለቅቀሽ ቆልፈሽ ነበር ያስቀምጥሻል። ምን? እሱን ደግሞ ማን የነገረ? ግን ልጅቷ ስትመጣ በጣም ብዙ ነገር ሆና ነበር። በቃ ልዩ አለ አይደለ? ሰውነቷም ትክክል አይደለም፣ ጤንነቷም ትክክል አይደለም። እና እንዳሄደች ማለት ምን አይነት ነገሮች አይተሻል እንደዚህ ልትይቻለሽ? በቃ አለ አይደለ? አካላዊ ለውጥ ስለ በቃ ልክ አይደለችም። አሁን ለምሳሌ እንዴት ነው ፊቷ ላይም በጣም ብዙ ለውጥ አለ። የደከመው ነገር የለም። ልክ አይደለችም። ሰውን መቅረብ አትፈልግም። እንደ ድሮ አልሆነችልንም። እና ማለት እኔ ያላዘዝኩትን ነገር ብታደርጊ ምናምን ነገር ስለምትለኝ ይፈራታለሁ። እና አንድ ቀን ግን በጣም ልጅቷ ማለት ሳልነግራቸው ከታተላት ነበር። ግን አንድ ቀን የሚያስፈራ ነገር አየሁባት። ምን አይነት ነገር? መጀመሪያ ተደጋጋሚ የሆነ መሸት ሲል ነገር የሆነ የሚያስፈራ ድምጽ ነገር ሰማለሁ ከውጭ። ጨምላቃ ልጅ ነች። ቁጭ በይ ያልኩሽ ነው። ወይዘሮ ትልቅ እባክሽ ቁጭ በይ። እቺ ጨምላቃ ከዚህ በኋላ ምንም ይኸውልሽ የሚደበቅ ነገር የለም። ቁጭ በይ ብዬሻለሁ። ስርዓትሽን ያዥ። በቃ ልጄን መቅጣት አለብኝ። መታሰር ትፈልጊያለሽ? አይደለም ልጄን ራሴ መቅጣት አለብኝ። ከዛ ልጅቷም ከውስጥ ሆና አላየችኝም። እኔ ቀስ አድርጌ ሳያት ልጅቷ በቃ የሆነ ድምጽ መወጣጠር፣ መንከባለል መሬት ላይ ምናምን ተነያለች ነበረ። ከዛ እኔም ቀስ ብዬ አየኋትኝ። ረጅም ሰዓት ተንከባለለች። ከዛ እንደውም ከፈለክ ስልኬ ላይ ራሱ የቀረጽኳት አለ። ለምን ባወራም ሰው ስለማያምነኝ ብዬ ማለት ነው። ቤት ውስጥ የተዘጋባት ዘግቼባትም ደግሞ ስገባ እኮ ምግብ ምንም ስሰጣት እኮ ነፃነቷን ታገኛለች እኮ። ግን እኔ ሰዎች ስሟን እንዳያጠፉ እንዳያገኟት ሰዎች እንዳያጠፉ ካስፈለገ እኮ እንደውም እቺ ልጅ ነፃ ወጣ ሁሉን ነገር ለይፋው ነው። መንገድ ላይ ስትወጣ ደግሞ አይምሮዋ ደግሞ እንደገና ይበላሻል። አንዳንድ ሰው ስለዚህ ሄርሜላ የሰው ጅብ አይደለችም ያልሽኝ ነው? እሷ የሰው ጅብ አይደለች። ነገር ውስጥ ይቅርታ ይልቀማ አላውቅም። ግን ይሄን አገኘው። ይሄማ አለው እኮ ጉራለው የሚገባ ይታያል ካሜራማን። ስለዚህ ይሄ በጣም የሚጠቅመን ነገር ይመስለኛል። እርግጠኛ ነሽ የራሷ ነው? 20 ዓመቷ ሲደርስ እሷ በቃ መስዋዕት እንደምትደረግ ነገር ማለት አላውቅም። ብቻ 20 ዓመት ሲሞላት እሷ የሆነ ግብር አለና ለሀብቱ ምንጭ የምትሆነው የዛን ሰዓት ነውና አሁን 20 ዓመቷ እንደደረሰ እየነገረቻቸው ነበር ለሰዎች። ውድ ተመልካቾቻችን እንግዲህ የተባለውን ልጅ እዚህ እየጠበኩት ነው ማለት ነው። ካሜራ በድብቅ ነው እየቀረጸኝ ያለው። አንድ ሰፈር ላይ እንግዲህ ቆሜ እየጠበኩት ነው። ስልኩን ደውዬለት በአስቸኳይ እንደምፈልገውና የቤተሰብ ጉዳይ እንደሆነ ነግሬዋለሁ። አላቅም ከታች የሆነ አንድ የሚመጣ ልጅ አለ። የቤተሰብ ጉዳይ እንደሆነ ነግሬዋለሁና ቶሎ በአስቸኳይ መገናኘት እንዳለብን ብዙ ሚስጥር ስለነሱ ቤተሰብ ማቀው ብዙ ሚስጥር እንዳለ ነግሬው ወደዚህ እየመጣ ነው ይመስለኛል። እሱ ይመስለኛል እየደወለ ነው። እኔ ነኝ። እንዴት ነህ? ሰላም ነው? አለን። ምስክር አንተ ነህ? ያው ለአንዳንድ ጉዳዮች ስሜን እንዴት አወቅኸው? ያው አውቃለሁ ብዙ ነገር ስላንተ
አንዳንድ ነገሮችን አጣርቼ ነው የመጣሁትና ያው ፈልጌ ነው ለአንዳንድ ጉዳዮች በጥብቅ ፈልጌ ነው የሆነ ቦታ ላይ ሄደን ማውራት ያለብን ነገር አለ እና ብንሄድ እንትን ያልኩትና የሆነ ቦታ ሄደን ቁጭ ብለን ማውራት ያለብን ስለምን ጉዳይ ወንድሜ ምን ስለአንዳንድ ነገር ማውራት ያለብን ጉዳይ አለ። ሄደን ቁጭ ብለን ቦታው ላይ ቁጭ ብለን ብናወራስ ምን ትላለህ? ምን በጣም እዚህ አካባቢ እንትን ማለት አልፈልግም። ገብቷል። ለመልካም ነገር ነው፣ ሌላ መጥፎ ነገር የለውም እና ግድ የለም እና እንሂድና ነው የምታወራኝ ካለ እንትን በለኝ። እኔ ስራ ነገር ማውራት ካለ ምንፈልግ ቁም ብያለሁ። ሰው ምን ሆነ ነው ታዲያ መሳሪያ የምትወጣው? እሺ ምንድን ነው? ምን አድርጌያለሁ? እኔ ምን አጥፍቻለሁ? ቀጥል ብያለሁ። ቆይ እሺ ምን አድርገህ ነው የምትለኝ? ቆይ እንዴ ምንድነው? ሽጉጥ አወጣህብኝ። ይኸው ካሜራ ደግሞ ፊት ለፊት ያስቀምጥክ ምንድነው? ተረጋጋና ወደ መጠይቀን ነገር ብቻ ነው። ምንድነው የምትጠይቀኝ? እኔ ነው ውጪ ማለት ነው። አለበለዚያ ምን እንደሚፈጠር አይተሃል አይደል? እጄ ላይ ያለው ነገር አይተሃል። ያወጣህን የህግ አካልኝ አላልከኝም እንዴ? ቁጭ በል አሁን ይኸውልህ፣ አርፈህ ቁጭ ትላለህ። ምንም መነጫነጭ እንትን ማለት አያስፈልግም። ለምንድነው ታዲያ ይኸውልህ ሰው ታዲያ እኔ ማላውቀው ቤት እኮ ነው ያስገባኝ እንዴ? ጥያቄ ልጠይቅህ ነው ያመጣው። እዛ መንገር ላይ ፈቃደኛ ስለማትሆንልኝ ነው በዛ ሽጉጥ ላስፈራራ የተገደልኩት። ምንድነው ማለበት? በቃ እኔ ኮሌት በቃ ቤተሰብ ጉዳይ ነው ምናምን አልከኝ። እኔ እንደዚህ አይነት ነገር እንዴት አልጠበኩም። ምንድነው? እሺ ምንድነው? እሺ ካሜራው እሺ ምንድነው? ምን እንደሆነ በደንብ አስረዳሃለሁ በኋላ ላይ። አሁን ግን እሱ አይደለም ዋናው ጥያቄ። አራጥፋው እሺ እኮ አጥፋው ነው በቃ እናውራ። እኔ ምንም ነገር እኮ ለማውራት ዝግጁ ነኝ እኮ። እኔም ቢያላልኩም እኮ ግን ይሄ ምናምን አስፈላጊ አይደለም። በቃ የምትደብቀው ነገር ከሌለ ታዲያ ለምን ነው እንደዚህ የምትነጫነጨው? ለምን ነው ይሁን ነገር ምን ደብቃለሁ? ምንም አልገባኝም እኮ ለምን እንደጠራኸኝ ራሱ ካላወኩም እኮ። ለምን የጠራው ይመስላል? እሱን እያናኑ ነገር አስረዳሃለሁ። ግልጽ ነው አይደለ? ቆይ ሲጀመር ምንድነው አንተ ምንድነው ስራ? በዋነኝነት ምንድነው ስራ? እኔ በቃ ላላካለሁ በቃ እዚህ ሰፈር ምናምን የሚላላክ ነገሮችን አመጣለሁ። በቃ እቃዎች ምናምን አደርሳለሁ ምናምን ዲሽ ምናምን ሰራለሁ። እኔ ወይ በቃ ከአንዱ ነው የሚሆናል ብዬ አሰብኩት። እንደዛ ነው በቃ። ስለዚህ የሰራኸው ወንጀል አለ? እኔ ምን አይነት ወንጀል ነው? ምን ስለምን ወንጀል ነው የምታወራው? እኔ ምን አይነት ወንጀል ነው የምሰራው? ያስፈልገው ይሄን ያክል እንደዚህ የምትነጫነጭበት ምክንያት ምንድነው? በቃ አይደለም እንዴ ማላጎ ቤት ነው ያስገባኝ። ጸጥ ብለህ ሰው ቤት ታስገባኛለህ እንዴ? ለምን ጠራኸኝ? ተረጋጋና እዚህ ጋር አንድ ቪዲዮ አሳያለሁ። ከዛ ስለማን ልናወራ እንደሆነ በደንብ ግልጽ ሆኖልህ እንድናወራ ፈልጋለሁ ማለት ነው። እሺ ይሄ ከኔ ጋር ኢንተርቪው ያደረገች እንዴ ተብለጥ ለምንድን አውርታት ነበር? ታውቃታለህ አይደለ? ማነች? እኔ ትብለጥ አልጠራሃት እኮ ራስህ ትብለጥ ትተዋወቃላችሁ አይደለ? እኔ አላውቃት። አሁን ዋሽታ አይጠበቅብህም። እዚህ ጋር አይተሃታል ትብለጥ አልክ። ስለዚህ በደንብ ታውቃታለህ ማለት ነው። ይኸውልህ ምስክር፣ ከዚህ በላይ ካንተ ጋር መጨቃጨቅ የለብንም። ግልጽ ነው እኮ። ምንድነው ምን አድርግ ነው የምትለኝ? በቃ ስለዚህ አሁን የፈለግኩ ጉዳይ ስለ ትብለጥ ነው፣ ወይም ደግሞ ትብለጥ ጋር ስለነበረችው ስለ ሄርሜላ ነው ማለት ነው። ነገሩ ግልጽ ይሆንልህ ይመስለኛል አይደለ? እኔ የማውቀው ነገር የለም ወንድሜ። በቃ እኔ ምን የምትፈልገው እኔ ምን አውቃ ማን ይችላል? ባጭሩ እኔ በቃ እኔ የማውቀው ነገር የለም። እኔ አባቴ እኔ መላላክ ነው የምሰራው። ሌላ ነገር እንዲፈጠር የማትፈልግ ከሆነ ሄርሜላ የት እንዳለች እያንዳንዱን ነገር ትነግረኛለህ። ግልጽ ነው። አንተ እንደው ሰርካ ታውቃለህ። ማን የት ነው? እንዴ ምንድነው የምታወራው አንተ ሰውዬ? እኔ ተመሳሳይበት ሊሆን ይችላል። በቃ እኔ ማን ነው አውቃታለሁ። ስለዚህ ተብለጥና ወጣት ማለት ደግሞ ታደኒ በቃ ተልከኛለሽ። በቃ እኔ መላላክ ነው በቃ ሌላ ነገር የማውቀው ነገር የለም። የሆነ ጊዜ ሄርሜላን አድርስ ተብለህ እንዳደረስክ ማን ምንድነው ማለት ነው? ያንን ነገር ሁሉ ተብለጥና የት ነው ማደርሳት? አንተ ለምን የምትደብቀው? ተብለጥ የነገረችኝ ነገር አንተ ለምን የምትደብቀው? ምንድነው ነገረችኝ? አንተ ሄርሜላን እንደወሰድካት አታረገውም። አትነግርህም። ምንም ነገር አትነግርህም። ሲጀምር ትብለጥ ልትነግረኝ አትነግርህም። ምንም ነገር አትነግርህም። ከትብለጥ ጋር ያላችሁ ግንኙነት ምንድነው እንዴ? ለምን አላወራለሁ? እሷ ምንም ነገር ልትነግራት አትችልም። እኔ ምንም ስለኔ ምንም ልትነግራት አትችልም። እየጠየቅኩ ያለሁት እዛ ሰፈር ነን። በቃ ትልከኛለች። መላላክ ነው በቃ እንዴ ትልከኛለች። በመላላክ ብቻ ነው ይሄን ያክል ከሷ መረጃ እየደበክላት ያለው? እኔ ምን ልትከፍልህ ነው? በቃ የተላኩበትን ትከፍለኛለች። በቃ 100 ብር። ይሄ ግን የክፍያ ብቻ አይመስለኝም። የክፍያ ብቻ ነው ይሄ? የአንድ ሀገር ሰዎች ነን። በቃ በዛ ምናምን እንተዋወቃለን። አንድ ሀገር ነን። በቃ ይኸውልህ ምስክር አትዋሸኝ። እኔ እኮ ሕፃን ልጅ አይደለሁም አይደል እንዴ? ይሄንን ነገር ከኔ ልደብቀው አትችልም። እየጠየቅኩ ያለሁት እውነቱን እንድትናገርና ከዚህ ነገር ውስጥ ነፃ እንድትሆን ነው። ምንድነው እውነቱ? በቃ ምንድነው ነገረችኝ? አስፈላጊ ከሆነ አሁን ወስጄ እስር ቤት እዛው አደረጋችላለሁ እንዴ? እኔ ምን አድርጋለሁ? የምን እስር ቤት ነው የምታወራኝ? ምክንያቱም እዚህ ጋር ትብለጽ የነገረችኝ መረጃ አንተ ደግሞ እየደበክ ነው ያለው።
ስለዚህ ወይዘሮ ትብለጥ የተናገረችውን ምንድን ነው የነገረች? ምንም ልትነግር አትችልም። እኔ ምንም ልታወራ ስለኔ የራሷን ጉዳይ በቃ ነው ስለኔ የምታወራው። ምንድን ነው የምታወራው ስለኔ? አንተ እንዴት አወኩ? አታረገውም፣ ዝም ብለህ አታረገውም። እኔን አሳልፈ ሰጠች። እንግዲህ እየነገርኩ ነው ያለሁት። የራሷን ቅሌት ለምንድን ነው የማታወራው? ስለኔ ምን አስወራት? እሺ ስለ ራሷ ቅሌት ነገረኛ። ምንድን ነው የምታውቀው? ስለ ወይዘሮ ትብለጥ የምታውቀው ምንድን ነው? ራሷን አትጠይቃትም እንዴ? በቃ ከእሷ ጋርማ አውርተናል እኮ እሷ የነገረችኝ። ስለዚህ ስለ መተተኛውም ታውቃለህ ማለት ነው። እባክህ ተወኝ በቃ። እኔ ማላውቀው ነገር አትክተተኝ በቃ። እንደዚህ አይነት ነገር አትክተተኝ በቃ። እሷን ሄደን ጠይቃት በቃ። እሷን አውርታታላ። እኔ ልሂድበት በቃ። እኔ ምንም ነገር አልፈልግም በቃ ልሂድ። ከዚህ በኋላ ወዴት የምትሄድበት ምክንያት የለም። ይሄ ነገር ይፋ እስካልወጣ ይሄ ነገር ትክክለኛው ነገር እስካልተጋለጠ ድረስ ወዴትም የምትሄድበት ምንም ምክንያት የለም። እኔ ምንድነው የማጋልጠው በቃ? ምንድነው የማውቀው በቃ? በቃ አንድ ሀገር ነን አልኩ በቃ። እኔ ስለምን ሄርሜላ ነው የምታወራው? ሄርሜላን አንተ አይደል ያደረስካት? እሷን ለምን አትጠይቃትም? ቆይ እሷ ትብለጥ ለምን አትጠይቃትም? ቆይ ሄርሜላ የት ነው ያለችው? በላት የት ነው ያደረግሻት? በላት እሷ ለአንተ አሳልፋ እንደሰጠቻት ነው የነገረችኝ። ግልጽ ነው። አንተ ደግሞ ወስደህ ለነዛ ሰዎች እንዳስረከብካት ነው የማውቀው። ለነዛ ባዳ ምልኪዎች እንዳስረከብካት እንዳለ ዘራቸው እንዳለ በቃ የተረገሙ ሰዎች። እኔን አሁን እኔ ሰርቼ የምበላ ሰው ደህና ያነካኩኛል። ስለዚህ ትብለጥን በደንብ ታውቃታለህ ማለት ነው። እቺ መተተኛ ምን አውቃታለሁ በቃ። መተቷን ስትሰራ እንደዛ ነው የማውቃት በቃ። ይኸውልህ አሁን ይሄ ነገር ስለተፈጠረ እንደዚህ አትበል። አብራችሁ እኮ ስትሰሩ ነበር አይደል እንዴ? እኮ ምን ሚስጥራችንን ደብቀን ነው የምንሰራው በቃ። ምንም ነገር እንደዚህ የት ነገር እናጋልጣለን ተባብለን አናውቅም በቃ። እንደዚህ እንዴ እኔ አንድ ነገር ስለሷ ተንፍሻ አውቃለሁ። እሷ እንዴት እኔ እሺ አሁን ይኸውልህ ሌላ ነገር አይደለም እሷ አንቺ እኔን ስልኬን የሰጠች። አዎ ጣጣችሁንም ምናችሁንም አይደለም የምፈልገው። እየጠየቅኩ ያለሁት ስለዛች ንጹህ ሴት ስለዛች ስለ ምስኪን ሄርሜላ ነው እየጠየቅኩ ያለሁት። እናንተ ለአምልኳችሁ መጠቀሚያ እንዳታረጓት ስለተዘጋጀችው ሄርሜላ እኔን አትክተተኝ በቃ። ራሷን ነች የምትሰራው ራሷ። እኔን አትክተተኝ በቃ። እኔ አድርስ ነው ያደረስካት እኮ አድርስ ተብዬ ነው በቃ። ያደረስካት ታዲያሽ የት ነው ያደረስካት? እሱ ነው እየጠየቅኩ ያለሁት። ትብለጠኝ ስለኔ አወራች። ትብለጥ ከዚህ በላይ ካንተ ጋር የምጨቃጨቅበት ምን ያላምናትም እንደዚህ ድሮም እንደዚህ የሚሰራ ሰው አሁን ትነግረኛለህ አትነግረኝም? በቃ የሆነ ታክሲ ያዝና በቃ የሆነ የምታደርሳት ቦታ አለችኝ በቃ። ሄርሜላ ምንም የማትንቀሳቀስ ሆና ነበር በቃ። ምን ሆና እንደሆነ አላውቅም። ራሷን ስታ ነበረ። እታች ሰፈር ዳርሳት አለችኝ በቃ። እሷን ይዤ ሄድኩኝ በቃ። ከዛ ለሆነ ሰውዬ ሰጠው በቃ። ማን ነው ያ የሆነ ሰውዬ? ያኔ አላውቅም በቃ። እሷን ለምንድን ነው የማትጠይቃት እንዴ? እሷ አድርስ ያለችኝ እያለች እኔን ለምንድን ነው የምታስጨንቁኝ በመሀል? ይኸውልህ እስከተወሰነ ድረስ እቺ ትብለጥ የተወሰነውን ነገር ነግራናለች። ይኸውልህ ሁሉንም ነገር ምን ትነግረኝ? የራሴ ያኔ ላይ ታላከከለች እንጂ እቺ ቆሻሻ። ከዛ በኋላ ግን ልትናገር ፈቃደኛ አልሆነችም። ስለዚህ ነገሮች ሁሉ እየጠቆሙ ያሉት ወደ አንተ ስለሆነ ምንድነው ወደ እኔ የሚጠቆመው እንዴ? አሁን እያሳየኝ ያለው ማስረጃዬ አንተ ነህ። አንተ ደግሞ ይሄን ነገር ማትናገር ከሆነ እመነኝ አንተም ከሷ ጋር ተያይዘ ወኔ ትወርዳታለህ። ግልጽ ነው ወንድሜ። እኔ ምንም የማውቀው ነገር የለም። ለምንድን ነው እኔን የማትረዳኝ? ምንም የምታውቀው ነገር እንዳለማ አሁን ነገርከኝ እኮ በቃ። ሰውየው እንዳስረከብከው ነገርከኝ። አዎ በቃ። ሰውየው ማን ነው? የት ነው ያ ሰውዬ ያለው? እኮ እያልኩ እየጠየቅኩ ነው ያለሁት። እኔ የማውቀው ነገር የለም በቃ። ስልክ ሰጠችኝ። ይሄ ሰውዬ እዚህ ሰፈር ስትደርስ ደውልለት አለችኝ። ስደርስ ደወልኩለት በቃ። እዛ ታክሲውም ደግሞ ሲያስጨንቀኝ እሱም እንዳይነቃ ብዬ ልጅቷም እንዳትነቃ በመሀል ብዬ ወርጄ በቃ የሆነ ዛፍ ስር ጠበቅኩት። ከዛ በኋላ ቆየብኝ ምናምን ደጋግሜ ደወልኩለት ምናምን በቃ። ከዛ ቆይቶ ስለዚህ ስልኩ አለህ ማለት ነው። ታዲያ በምን አገናኛቸዋለሁ ታዲያ? ሰውየውን ምንድነው በዛ ነው የምትሰጠው አለችኝ። ስልክህን ስጠኝ እያልኩ ነው። እኔ ሌላ ስራ የምሰራበት ስልክ እኮ ነው። እሷ ተብለጥ ለምን አትቀበላትም? ቆይ አንተ ስልክህን ስጠኝ እየጠየቅኩ ያለሁት እኮ የሰውየውን ስልክ ነው። ስራም ልቀቅ። ይኸውልህ ትሰማለህ? እዚህ ስልክ ላይ የዛ የሰውዬ ስልክ አውጥተህ ትሰጠኛለህ። ግልጽ ነው አይደለም? ሰውዬ እኔ ወንድሜ በቃ እኔ እዚህ ነገር ውስጥ አትክተተኝ በቃ። እነሱ ሰዎች ያደገኙ ሰዎች ናቸው። በቃ ጊዜያችንን ቆጥብልን። በሰላም አደገኙ ሰዎች ናቸው። አንተ አታውቃቸውም በቃ። እኔ ግን ደና ዳቦዬን ገዝቼ የምበላ ሰው ነኝ በቃ። የቀን ስራ እየሰራሁ የምኖር ሰው ነኝ በቃ። እንደዚህ አይነት ነገር ስራ ከመስራት በፊት ነው ማሰብ የነበረብህ። እንደዚህ አይነት ነገር ውስጥ ከመግባት በፊት ነው ማሰብ የነበረብህ። እንዴ እንደምታጋልጠኝ እኔ በምን አውቃለሁ? እንደዚህ እንደምትከደኝ እኔ በምን አውቃለሁ? ቆይ እነማን ናቸው? ምንድነው ሄርሜላ ላይ የተፈጠረው ነገር?
ምን እናውቃለን በቃ ምንድነው እኔ በቃ በጣም በቃ ከቤተሰቦቻቸው በቃ የሆነ ሲወረስ የመጣ ነገር እንዳለ ነው የማውቀው። በቃ የሆነ አይደል ስለዚህ የሚያገናኛችሁ ነገር አለ ማለት ነው። አንተና ምንም የሚያገናኝ ነገር የለም። በቃ እንዳልኩ በቃ አንድ ሀገር ነን። በቃ ቤተሰቦቿ እንደዛ እንደሆኑ ይታወቃል። በቃ ከዛ እዚህ ከተማ ስመጣ አገኘኋት፣ ትብለጥ ተገናኘን። ከዛ በኋላ በቃ ጥሩ ስራ አሰራሃለሁ አትጥፋ ምናምን አለችኝ። ከዛ እኔ ደግሞ ክፍለ ሀገርም የሚወራባቸውን ነገር ስለማውቅ በቃ ራኳቸው ምናምን። ከዛ ራኳቸው አብረህ እኮ ስራ እየሰራ ነው አይደል እንዴ? መጀመሪያ ላይ እንደዚህ አልቀረብኳትም። በቃ ጭራሽ እኔ በጣም ሲቸግረኝ ነው እሷ ጋር ይሄን ነገር እያደረክ ነው ያለ። በጣም ሲቸግረኝ በቃ መጣሁ እሷ ጋር። በቃ ምንድነው የምታሰርኝ? በቃ አሁን ላይ ምንም ከተማው ላይ ምንም ስራ ላገኝ አልቻልኩም አልኳት። ከዛ በቃ ያው እንደዚህ አይነት ነገር ስራዎችን ምናምን በቃ ትላላካለህ ምናምን አለችኝ። በቃ ትልከኛለች። ሌላ ምንም የማውቀው ነገር የለም። በቃ ልጅቷም የሆነ ነገር ውስጥ እንዳስገቧት አውቃለሁ። በቃ የሆነ ጊዜ የሆነ ሰው ጋር ወሰዷት። ከዛ በኋላ በቃ ልጅቷ ደህና የነበረች ልጅ ከዛ በቃ ሽባ ሆነ። በቃ የማይሆን መንፈስ ተጸናቷት ተመለሰች። በቃ ይዛናት መጣል። ከዛ በኋላ ነገር ማለት በዛ ሰዓት ሄርሜላ የሆነችውን ነገር የምታስታውሰው ነገር አለ? በቃ ጤነኛ ሰውኛ እና አድርሳት የሆነ ቦታ እንሂድ ምናምን ነገር አለችኝ። የተወሰነ መንገድ ሸኛት፣ ተመለስ አሉኝ። እኔ ከዛ እነሱ ሄዱ። ከዛ በኋላ የሆነ ቦታ ገቡ። ከዛ በኋላ በቃ ስትወጣ በቃ መጮ ጀመረች። ሄርሜላ እንደዛ ቂሪር ቁርቁር አለችብኝ። በቃ ጭብርር አለች። በቃ ሰውነት ልብሷ ተቀዳዶ ምናምን መጣች። እንደዛ ምን ሊሆን ይችላል ብዬ ከዛ በኋላ ቀን ጀምሮ ልጅቷ በቃ ሽባ ነች። በቃ ትጮሃለች። ስትጮህ ምናምን ከዛ ቀን በኋላ ድጋሚ አግኝተሃት ታውቃለህ ማለት ነው? ከዛ ቀን በኋላ በቃ በጣም ስታስቸግር ምናምን ነገር ይጠሩኛል። በቃ ስለዚህ ትመጣ ነበረ እነ ሄርሜላ ቤት ማለት ነው። በቃ ስታስቸግር በቃ ዝም በዚሁን አንዳንድ ነገሮችን ምናምን እላላካለሁ። በቃ ማሳሪያ ምናምን ነገር ትለኛለች ምናምን እንትናና አመጣለሁ። ይሄ ብቻ እንዳልሆነ ግንኙነታችሁ አሁን እየተረዳው ነው። ሌላም ነገር እዚህ መሀል ላይ ሁለታችሁን የሚያገናኝ ሌላ ሚስጥር እንዳለ አሁን እኔ እሱን አይደለም ዋና ማወቅ የምፈልገው ነገር። ሄርሜላ የት እንዳለች ያ ሰውዬ ተቀብሏል አይደለ? ስለዚህ እንካ ስልክን ትከፍታለህ፣ የዛን ሰውዬ ስልክ አውጥተህ ትሰጠኛለህ። አረ እነሱ ሰዎች በጣም አደገኞች ሰዎች ናቸው። እኔን የሚከቱኝ ነገር አላውቅም። እሱን አንተ አይደለህም የምትነግረኝ፣ ግልጽ ነው። በቃ እሷ ነች የሰጠችኝ የምትል ከሆነ እሰጣለሁ። በቃ እሷ ነች የሰጠችኝ ብትብለጥ እኔ እዚህ ነገር አታስገቡኝ። በቃ ያንተንም እሷ ነች የሰጠችኝ አይደል እንዴ? እኮ በቃ እሱ ለምን አትሰጠም ታዲያ? ችግር የለውም አውጣልኝ። እየጠየቅኩ ያለሁት የዚህን ሰውዬ ስልክ እንድታወጣልኝ ስለምፈልግ ነው። ቀላል እናድርገው፣ ያን ያህል ማካበድ አያስፈልግም። በቃ አላውቀውም። በቃ ጠፍቷል ስልኩ ላይ አዲስ ስለሆነ እዚህ ስልክ ላይ የለም። ይኸውልህ ከፍተዋል። ምናልባትም በቅርቡ እንኩ ከጀርባ በቅርቡ የተደዋወላቸውን እያንዳንዱን እንድታጣሩልኝ ይፈልጋለሁ። በሰላም እኮ ቀላል ማድረግ እንችላለን ይሄን ነገር አይደል እንዴ? ከፍቶታል። እያንዳንዱን ነገር አጣሩልኝ እሺ። ስለዚህ እኔ በራሴ ስደርስበት ግን ይኸውልህ አንተም እሷም የከፋ ነገር ነው የሚደርስባችሁ። እንደዚህ ነገር መውጣት ነው የምፈልገው። በቃ ምንድነው እኔ ምንም ማቆም ነገር የለም እኮ በቃ እንደዚህ ባዳም ልኮ ማለት ሌላ ነገር ውስጥ እንዳለችበት እያወቅ ከሷ ጋር እንደዚህ አይነት ነገር ለመተባበር ለምን ደፈርክ እንዴ? እኔ መበላ የለኝም። በቃ አልኩህ እኮ በቃ እኔ ርቄያት ነበር እንደመጣሁ እኮ በቃ የአንድ ሀገር ሰው ስለምንተዋወቅ በስም በቃ ጠራችኛው ነገር። ከዛ በኋላ በቃ እኔም ችግር ሲለኝ በቃ ምንድነው መታሰርኝ አልኩት። እኔ እዚህ ነገር ውስጥ የለሁበትም። እኔ እንደዚህ ነገር ውስጥ የለሁበትም። በቃ እነሱ ናቸው የሚሰሩት። ሲጀምር እኮ ገዛራቸው እኛ ዘር እንደዚህ የለም። እነሱ እኮ ቤተሰቦቻቸው እንዳለ አያቶቻቸው ነገር ካለ የሰው ጅብ ምናምን ስለሚባለው ነገር አዎ እንደዛማ ይባላል። በቃ እንዳለ ቤተሰቦቻቸው እንደዛ ነው የሰማሁት። በቃ ከዛ በኋላ ልጅቷ በቃ የሆነ አመቷ እስኪደርሳት ድረስ ጤነኛ ነው የምትሆነው። ከዛ በኋላ ግን መስዋዕት እንደምትቀርብ ሄርሜላ የምትባለው መስዋዕት ካልቀረበች ደግሞ በጣም ቤተሰቡም አደጋ ውስጥ እንደሚሆን እሷም እንትን እንደምትል ነው የሰማሁት። በቃ እሷም ልትሞት እንደምትችል ወይ ደግሞ ሙሉ ለሙሉ ተቀየራ ላትመለስ እንደምትችል ነው የሰማሁት። ከዛ በቃ መዳን ስላለባት ደግሞ መልሰው እዛው በአዳም ልኮ ጋር ነው የወሰዷት። አንተ የወሰድካት ወደዛ ቦታ ነው ማለት ነው? ያው ትድናለች አሉ። እዛ ነው በቃ የወሰድናቸው። መልካም። ስለዚህ እናጣራለን፣ ስልክህን እንፈትሻለን፣ የዚህን ሰውዬ ስልክ እናገኛለን። ያኔ ታረጋግጥልናለህ ሰውየው እራሱ መሆኑን። ግልጽ ነው አይደለ? እኔ አታነ በቃ ስልኩን ወይ በቃ ታገኙታላችሁ አይደል? በቃ እኔ ምንም እንኳን አላስፈልግም። ቀላል እናደርግ እያልኩ ነው። ከዚህ የከፋ ነገር እንዲፈጠር የማትፈልግ ከሆነ እኛን መተባበር መቻል አለብን። ና እንደውም ተነስ። ሲጀመር ስልኩን ራሱ ታወጣዋለሽ። ስጡት ስልኩን ናውጣ። ውድ ተመልካቾቻችን እንግዲህ አቶ ታሪኩ የተባለውን
ያው አፈላልገን እንግዲህ ልጁም ቦታውን ጠቁሞን እንግዲህ ታሪኩ ይገኝበታል የተባለውን ቦታ መተናል ማለት ነው። ስለዚህ እስቲ አስጠርተነዋል እንግዲህ እየጠበቅን ያለ ነው። ታሪኩ ባለው ሰውዬ እኛ ነን። አቤት አቶ ታሪኩ ረፍረፍ ምን ፈልጋችሁ? ቆይ ተረጋጋ። አይደለም ምን ፈልጋችሁ ነው አልገባኝም። ይኸውልህ አሁን እዛ ደረጃ የሚያደርስ ነገር አይደለም። ቆይ ተረጋጋና ነገሮችን አስረዳ። ካሜራውን አቁምልኝ አንዴ። ምን ፈልጋችሁ ነው? ማን አስገባችሁ? አልማዝ ጀመር። እስቲ ቆይ ተረጋጋ። በመጀመሪያ ደረጃ ምን ፈልጋችሁ ነው? አቶ ታሪኩ አንተ ነህ አይደል እንዴ? ምን ፈልገህ ነው? መጀመሪያ ምን ያደርግላል እኔ ማንነት? ይኸውልህ አስፈላጊ ከሆነ እኔ ከህግ አካል የመጣው መርማሪ ጋዜጠኛ ነኝ። ይኸው በደምብ መጀመሪያ ይታያል አይደል እኮ ምን ፈልጋችሁ ነው? ይኸውልህ ከአንተ አንዳንድ መረጃዎችን እንፈልጋለን። ስለዚህ ተረጋግተን ልታወራን ይገባል። ሲጀመር ዱላ ምን አናንተ ቆይ ከኛ ጋር ግብግብ መፍጠር ነው ሰው ቤት ይገባል እንዴ? ይኸውልህ በሰላም አንኳኩቼ ማለት ነው። ማን ያስገባችሁ? መጀመሪያ ማን ያስገባችሁ? አንኳኩቼ ነው የገባሁት። ስገባ ደግሞ ልጆች ከፈቱልኝ። ስለዚህ እና ምንድነው ይሄ ደግሞ እኮ ቤት ድረስ ነው ያው ሁሉን ነገር አስረዳሃለሁ። ይሄም ቢሆን ስታስፈቅድ ነው የምችለው። ተረጋጋ አልኩህ እኮ ነው። ምንድነው የምረጋጋው? መጀመሪያ ይሄን አቁም። እሺ አስቁምልኝ። አስቁመው መጀመሪያ ማውራት ከፈለክ ምንድነው የፈለከው? መጀመሪያ ከአንተ የምፈልጋቸው መረጃዎች አለኝ እያልኩ ነው እኮ እየተቀረጸ ላስረዳህ እችላለሁ። ካሜራ ለምን እንደሚቀረጽ ላስረዳህ እችላለሁ። ምን ስለሆነ ያለኔ ፍቃድ እኮ እያስፈቀድኩ ነው ያለው። ለምን ታስፈቅድ? መጀመሪያ አስቁም። ወንጀል አለመስራቴን ሌላ ነገር አለመፈጠሩ ስማኝ እኔን አንዴ። አንተ ለምን አትረጋጋም? አስቁምና ከዛ በኋላ ነው አስቆምልሃለሁ። አስቆሜም ግን በኋላ ስናወራ ይወደ መቀረጹ ነው አላቅም አይደለ? በማላቀው ታሪኩ ሰርግ መሰለኝ። እኔ አስፈላጊ ከሆነ ይወደ ምንም ላደርግ ባረግስ ችግር የለውም አጠፋልሃለሁ። እያንዳንዱን ነገር ግን አስረድቼ ተመልሼ ይወደ በካሜራ ነው የምናወራው። ግልጽ ነው አይደለ? ስለአንተ ብዙ መረጃዎች አለኝ እያልኩ ነው። ችግር የለም አንዴ አጥፋለህ እባክህን። ካሜራማን ቦታ ፈልግና ቁጭ ብለን እንድንወያይ እፈልጋለሁ። አጥፋው ካሜራማን። ሰማኛለህ አይደል? እንድናወራ እፈልጋለሁ። ና ቦታ ፈልግ። ምንድነው ይውላውላ ሰው የሚያደርግልህ? አይደለም ያልገባኝ ነገር አለ። ታሪኩ አይደለም አስረዳው እኮ ነገሮችን አይደል? ቤቴን ያለው አይደል? ገባኝ። ቢያንስ ወረቀት ሌላ ነገሮችን ቢያንስ የሰጠኝ ነገር የለም። አጽፌ እኮ መምጣት እችላለሁ። የህግ አካል መሆኔን አሳይቻለሁ። መረጃ ስጠኝ እኮ ነው ያልኩህ። የምን መረጃ ነው የምሰጠው? ልሰራህ አላልኩህም እኮ አይደል? አይደል? የምን መረጃ እኮ ካስፈለገ ቢሮ ጠርተኸኝ እኔ ልጆቼና ቤተሰብ ፊት ምን አይነት መረጃ ነው የምሰጥህ? ምንድን ነው የምትፈልገው ነገር? ወንጀል ትሰራለህ እንዴ? ምን አገናኙ ከዚህ ጋር እኮ? ታዲያ ምን ሰው አስፈራህ? እኮ ትልቅ ወንጀል ሲሰራ ነው ቤቱ ድረስ የሚመጣው። መጥሪያ እያለ መጥሪያ ጠርተህ እንዲህ አይነት ኬዝ አለ ይሄን ነገር ማወቅ እፈልጋለሁ ብትለኝ ለእኔ ይቀለኛል። ይሄ ደግሞ ጊዜ ነገር አይደለም ቤት ውስጥ ባለሁበት እንጂ እኮ አሁን እኮ ይሄ እኮ መጥሪያ ምናምን ማጻፍ እችላለሁ። ግን ያ ሁሉ ነገር ሲፈጅ ቀናቶች አልፉ። በዛ መሀል ደግሞ መረጃዎች ሊደበቁብኝ ይችላሉ። ሲጀመር መርማሪ ጋዜጠኛ መሆኔም እኮ እነዛ ነገሮች ለማስቀረት ነው። እቤታ ድረስ ማን ሁሉንም ጋር እየመጣው እንደመረምር ነው። ወንጀለኛ ሳትል አንድን ሰው እዚህ ጋር መተህ ቤተሰብና ልጆች መሀል ላይ ካሜራ ደቅነህ ቁጭ ማለት ምን ማለት ነው? ይኸውልህ አሁን እኮ ቤት አላስገባም አልከኝ። ይሁን አልኩ። ደጅ ቁጭ አልን። ይሄንን ነገር ደግሞ ተስማምተን ቁጭ ብለን በትክክል ነው ማውራት። አሁን እኮ ገና ጥያቄን ራሱ አልሰማህም እኮ። ምን ያደርግልኝ? እኔ እየወቀስከኝ ያለ አይደለም። ምን ተፈጠረ እኮ? እንደዛ ነው የሚባለው። አገሬ ሹ ካረከው ምንድነው? ቆይ እኮ ላስረዳህ። ለምንድን ነው የማትረጋጋው? ጊዜ እኮ አልሰጣልከኝ። በቤት በኩል ላውራ የምፈልገውን ነገር እንዴት እንድናገር መቼ ጊዜ ሰጠኝ እንዴ? እኔ የፈለክበት ቦታ ላይ እኮ ውጭ ላይ ቢሆን ችግር የለውም። እሺ ታሪኩ ቤተሰብስ ምን ይላል? ጎረቤት ምን ይላል? በቃ ያን ልክ አሁን ትልቅ ታሪክ የተፈጠረ እኮ ነው የሚመስለው። ታሪኩ ለምን አታዳምጠኝም? እሺ ንገረኝ፣ ምንድን ነው የፈለከው? እሺ ከዚህ በኋላ መታገስ አንተ ጋር የመጣች ሴት እንዳለች ሰምቻለሁ። ያችን ሴት ነው የምፈልገው። አሁን ይኸውልህ ሌላ ነገር ምንም አልፈልግም። የምን ሴት? አስፈላጊ ከሆነ በወንጀል ይኸውልህ እንድትጠየቅ ማድረግ እችላለሁ። ምክንያቱም ያቺ ሴት አሁን ያለችበት አልታወቀም። ሄርሜላ የምትባል አንዲት ግለሰብ አንተ ጋር እንዳለች አውቃለሁ። ለአንተ ነው አሳልፎ የሰጡ። ማን ነው ሄርሜላ የምትባል? እሺ ቪዲዮ ላሳየህ። ተረጋጋ። ቪዲዮ ላሳየህ። ከኔ ጋር ቆይታ ያደረጉትን እቺ ይኸውልህ ወይዘሮ ትብለጥ ነች። እያት ይታያል እና ምን ሆነች እቺ? ምን ነው ደነገጥክ? ታውቃታለህ እንዴ? ትታወቃላችሁ ወይ? ምን ሆነች? ከሷ ጋር ምን የተፈጠረ ነገር አለ? እሺ ወይዘሮ ትብለጥ ይኸውልህ ወይም ደግሞ የወንድሟ ልጅ ሄርሜላ የምትባል ልጅ እንዳላት አውቃለሁ። እሺ እሷን አንተ እንደወሰድካት ነው እንግዲህ። እንደወሰድካት ማለት አልገባኝም። ይኸውልህ በጣም ልኮ የሆነ ነገር የተተበተባችሁበት ነገር እንዳለ አውቃለሁ። የሆነ ጥንቁልና ምናምን ብቻ እሷን ከዚህ ነገር ውስጥ ነፃ ለማውጣት ይሁን ወይ እሷን ለመጠቀም እሱን አላውቅም። እሺ እሷን ወደ እናንተ ወስዳችኋታል። ስለዚህ እሷን አሁን እኔ ደግሞ ፈልጋታለሁ። ሰው ማገዝ መርዳት ጭራሽ ሌላ ኮተት ውስጥ ያስገባል። ማገዝ መርዳት ማለት እንዴ? ሰው የሚያውቀው የሚችለውን ነገር ሰው ሊያግዝ ይችላል፣ ሊያስተምር ይችላል፣ ከገጠር ማምጥቶ ሰው ሊያሳድግ ይችላል። ምን አገናኙ ከዚህ ጋር? አሁን እየጠየቅኩ ያለውና አንተ የምታወራልኝ ነገር ምንም አይገናኝ ነገር ነው ማለት እኔ እየጠየቅኩ ያለሁት ሄርሜላ
በብዙ ችግር ውስጥ የተተበተበች ሴት ናት። እሺ ያንን ችግሯን ደግሞ እናንተ ልትጠቀሙባት እየሞከራችሁ እንደሆነ ነው የምትጠቀሙ ነው። እኛ በምንችለው ነገር ለማገዝ ለመርዳት ነው የሞከርነው። ስለዚህ ሄርሜላን ታውቃታለህ ማለት ነው። የድሮ ታሪክ እኮ ነው የምትነግረኝ እኮ። የድሮ ታሪክ አይደለም የቅርብ ጊዜ ታሪክ ነው እየነገርኩህ። ይሄ ነገር ሲፈጠር ከ3 ወር ምናምን በፊት ነው። ራሷን ታዲያ ለምን አታገኟትም ነበር? እኔ ጋር ምን ይሄን ሁላ ስቃይ ያስፈልግ? ሄርሜላ አንተ ጋር ነው ያለችው እኮ እያልኩ ነው ያለሁት። እንግዲህ ፈልጋታ ይኸውልህ ታሪኩ ግልጽ ብናወራ ይሻላል። አሁን ስለምን እንደምናወራ ሁሉን ነገሮች ተነጋግረናል። አንተም ጉዳዩ ገብቷል አይደል እንዴ? ስለዚህ ይሄን ነገር መደበቅ አትችልም። እያንዳንዱ ነገር መረጃ ተሰጥቶኛል። አንተ ጋር እንዳለች ሁሉን ነገር አውቃለሁ እኮ ብያለሁ። ኖርማል ለመርዳት እንደ ቤተሰብ ትመጣለች፣ ትሄዳለች። የሆነ ሰዓት ቤተሰብ ቤት ነው ተቀምጣ ትሄዳለች። ከዛ ውጭ ምንድነው የተለየው ነገር? በቃ እንዴ ለምን ራሷን አትጠይቃትም ወይ? ሌላ ግብረ አበር ካላት ቼክ አድርግ። እኔ የማውቀው ታሪክ የለም እንጂ ከባድ አምልኮ ጋር የሚያገናኝ ምን አገናኘኝ? እኔ እንደዚህ አይነት ኮተት ውስጥ እኮ የለሁበትም። ከተማ ውስጥ እኮ ነው የምኖረው። አስገቡልኝ ምስክርን። ማን ነው ደግሞ ምስክር? ቁጭ በል ታውቀዋለህ። ይኸውልህ ምስክር ነው ወደ አንተ አመጥቶ የሰጠ ምስክር ደግሞ ሁሉንም ነገር ነግሮኛል። ለባድ አምልኮ የተበተበ ይኸውልህ እሷን ለማዳን ወይም ደግሞ የሆነ ነገር ለማድረግ እያላችሁ የማይፈጠር ነገር እየፈጠራችሁ አስገቡት ምስክርን። ማንንም ይገባ ምስክርን አግባ። ይኸውልህ አንተ ተረጋጋ እያልኩህ ነው። ይኸውልህ ሰማኛለህ? ይኸውልህ ታሪኩ ተረጋጋ። ምን ሆነህ ነው? ምን እያደረግህ ነው ያለኸው? ውሻ ልጅ ምን እያደረግህ ነው ያለኸው? ምን ሆነህ ነው አንተ? ታሪኩ ይኸውልህ ተረጋጋ። ምን እየሆንክ ነው ያለኸው? ለምን አይነት ነገር የምታደርገው? ጠላት ከሩቅ አይመጣም ማለት ነው። ስለዚህ ሁሉን ነገር ታውቃለህ ማለት ነው። እያንዳንዱ ነገር ታውቃለህ ማለት ነው። ተወኝ ታሪኩ ተወኝ። ይኸውልህ እዚህ ወንጀል ላይ በዋነኝነት አንተ ነህ ተሳታፊው። ግልጽ ነው አይደለ? ቁጭ በል ይኸውልህ የለሁበትም አልከኝ አይደል? የለሁበትም አልከኝ። እንደተነጨ ነገረችው። እኔ አይደለሁም ምንም የምትለኝ ይዞ አንተ ተረጋጋ። ለዚህ ነገር ውስጥ ምንም እንትን አያስፈልግም። ይኸውልህ ሁሉንም ነገር ትነግረኛለህ። ግልጽ ነው አይደለ? ስለዚህ ስለ እያንዳንዱ ነገር አውቃለህ ማለት ነው። ሂድ፣ ችግር የለም። ወደኋላ አድርጉት። ሂድ ታሪኩ፣ ሂዱ ሰዱት። ሰማኸኝ አይደለ? ሁሉ ነገር ገብቷል። ቁጭ በል እያልኩ ነው። ምን ልትሆን ነው? ምን እያዘጋጀህ ነው ያለው? ይኸውልህ ታሪኩ እኔ እናንተ አሁን በግልጽ መነጋገር መቻል አለብኝ። ምን እንደምትፈልግ ማወቅ መቻል አለብኝ። ለምሮችን ሴት አንተ ጋር መውሰድ ያስፈልገው? የት ነው አሁን ያለችው? ሄርሜላ የት ነው ያለችው? ለምን እየተጠቀማችሁባት ነው? ስለዚህ ሁሉንም ነገር ትነግረኛለህ። ግልጽ ነው አይደለ? እሺ ካሜራማን ካሜራን አንድ ያስተካክልልኝና ተመልሰን እንመጣለን። አጥፋ እንዴ። ይኸውልህ አሁን ታሪኩ ነገሮችን ግልጽ አድርገን መወያየት አለብን። ሁሉ ነገር ታውቋል። ምስክርንም በዛ ያለ እንደዛ ልደበድብበት የነበረውና እንደዛ ልታሰቃየው የነበረው ገብቶኛል እያንዳንዱ ነገር። አሁን እውነታው ተጋልጦብሃል። ከዚህ በኋላ ምንም መደበቅም መወሻሸትም አይጠበቅብንም። ግልጽ ነው አይደለ? ይኸውልህ ያልተረዳው ነገር ይኖራል። ይኸውልህ ታሪኩ አሁን ነገሮችን እንደዚህ እንድታደበሰብስ ምናምን አይደለም የምፈልገው። እችን ልጅ ከዚህ ነገር ውስጥ ማውጣት መቻል አለብኝ። አለበለዚያ ደግሞ በህግ ነው መጠየቅ የምፈልገው ካልክ ደግሞ አሁኑን ልጅ መሄድ ይችላል። ምክንያቱም አሁን ማስረጃ አለኝ። ስታደርግ የነበረው ነገር እያንዳንዱ ነገር ማስረጃ አለ። ገባ አይደለ? ቅርብ የምትላቸው ሰዎች ናቸው እዚህ ውስጥ የሚከቱት። ግን የሆነ ሆኖ እኔ አንድ ነገር እንደወንድም ላማክር። ምን እንደው ታውቃለህ? ይኸውልህ እኔ አንተ ምክር አይደለም የምፈልገው ሄርሜላን ከዚህ ነገር ውስጥ ማዳን ነው የምፈልገው። ላማክርህ እኮ ነው የምልህ። ሄርሜላ ስለ ሄርሜላ አንተ ገና ብዙ ማታውቃቸው ታሪኮች አሉ ማለት። እስኪ ለምሳሌ አሁን እንደው ምድር ላይ ትልቅ ነገር ውድ ነገር የምትለው ምንድን ነው? ዲያ ምንድን ነው? ወርቅ ነው? ምንድን ነው? እስቲ ይሄን ብቻ ጥያቄ እስቲ መልስልኝ። አንተ ብቻ እስቲ ጠያቂ አትሁን። እስቲ መልስልኝ። ምን ያገናኘዋል ሰውዬ? እስቲ ብቻ ጥያቄ ብቻ መልስልኝ። እየጠየኩ ያለሁት አስበህላት አይደል? አዎ ኃላፊነት ስላለብህ አይደለ? እሷን ለማዳን አይደለ የፈለከው? አዎ እያልኩ ግን አንድ ነገር ደግሞ ልንገርህ። እዚህ ምድር ላይ ውድ የምትለው ነገር ምንድን ነው? እስቲ ይሄን ጥያቄ ብቻ መልስልኝ። ይኸውልህ እዚህ ምድር ላይ ውድ የሰው ልጅ ነፍስ ነው። ግልጽ ነው? እርግጠኛ ነህ? አዎ እርግጠኛ ነኝ። መልካም። ስለዚህ አንድ ትልቅ ሚስጥር እነግርሃለሁ። ለእሷ አስበህ አይደል? እሷ ደግሞ የማይሆን ነገር ልትነግረኝ ከሆነ ጊዜን አትፍጅ። እሺ የማይሆን ነገር ልነግርህ አልችልም። የራሴ የቅርብ የምላቸው ሰዎች እንኳን ክደውኝ ለመጨረሻ ጊዜ ቢያንስ አንተ ትረዳኛለህ ብዬ ስለማስብ ነው ይህን ትልቅ ሚስጥር የምነግርህ። የሆነ ነገር ላንገርህና ያን ነገር ከተስማማህልኝ መግባባት ከቻልን ማለት ነው የተሻለ ነገር ማድረግ የምንችልበት አቅም አለ። ብዙ ማታውቃቸው በጽሁፍ ደረጃ እንኳን የምትረዳቸው ከትምህርቶች ውጪ
በመንፈስ ዓለም ውስጥ የማታውቃቸውን ሚስጥሮች ሁሉ ልነግርህ ይችላሉ። ስለዚህ አሁን ከምትሰራው ከምትኖረው ህይወት ስለምትሰራት አሁን ስለምታገኘው ስለዚህ ህይወትህ ራሱ ማለት ነው የተሻለ ሆነ መኖር የምችልበትን መንገድ ማመቻቸት ይቻላል። ተመሳሳይ ነገር አታስብ። ምንድነው የሚያገናኘው? ጥያቄን ተረድቼዋለሁ። እንኳን ይችን የዝም ልጅ ሀገር እናውቃለን። ልንገር አንድ ትልቅ ሲክሬት። ይቺ ልጅ ማለት አይደለም ለአንተ ለኛ አይደለም ለዓለም የምታስፈልግ ልጅ ነች። ዓለም ላይ በጣም በትልቅ ሲክሬት ውስጥ ከሚታዩ በፊልም ስታንዳርድ ሊሆን ይችላል፣ በህይወት ሊሆን ይችላል። ግን አሁን ለምሳሌ አንተ አሁን ይሄው ካሜራ ምንም ነገር ይዘሃል፣ ግን ብዙ ነገሮችን ግን አይተህ ታውቃለህ። ትልቅ ሚስጥር አይተህ ታውቃለህ። እንደዚህ ወይ አያት ወይ ቅድሚያት ኑሩ ስለ ሰዎች የሚባል ነገር ታውቃለህ። ይኸውልህ ስለ ምንም መደባበቅ አያስፈልግም። አሁን ይኸውልህ ድምጽህን ቀንሰ ምናምን ስለ ሰው ጅብ እያንዳንዱን ነገር አውቃለሁ። ለዛም ነው እንግዲህ ወደዚህ አመጣጤ። እቺ ልጅ የሰው ጅብ ናት ተብሎ እሷ ላይ እንግዲህ ብዙ ነገር ለማድረግ ይሄ እናንተ በምታመልኩት በምናምናችሁ በጥንቆልና በምናምን እያደረጋችሁ ማይሆን ነገር ውስጥ ልከቷት እንደሆነ በደንብ አውቃለሁ። ይኸውልህ ትልቁ ሚስጥር ይኸውልህ አሁን አትንሾካሾክ፣ ማን እንዳይሰማ ነው ምነግርህ እኮ ማለት ነው። ተራ ነገር እኮ አይደለም። ለዛ ነው ቢያንስ እንድትገነዘበው ስለምፈልግ ነው። ብዙም አታውቀው እዚህ ምድር ላይ ማአት ሚስጥሮች አሉ። እነኛን ሚስጥሮችና ሌሎች ነገሮችን ከማውራቴ በፊት ህይወት ላይ ሊቀይር የሚችል ነገር እኔ እንደ ቤተሰብ ላመቻች። ያንን አክሴፕት ካደረግከኝ ብዙ ሚስጥሮችን እነግርሃለሁ። አሁን ይሄ በሚዲያ በምናምን ያን ነገር አይጠቅምም። ለህይወት ሊጠቅም የሚችል ነገር ማግኘት ያለብን ነገር እንድታገኝ ማድረግ ይቻላል። በአሁን ሰዓት ላይ ብዙ ሚስጥር አለ። ሄርሜላ ማለት ድምጽህን ከፍ አድርገህ አውራ፣ አትንሾካሾክ። ላንተ አይደል እንደማወራው እኮ። ሄርሜላ ምንድነው? ሄርሜላ ማለት ትልቅ ሚስጥር ያላት ሰው ነች። እዚህ ምድር ላይ ከስንት አንድ ነው ይሄ ኦፖርቹኒቲ የሚገኘው፣ ይሄ እድል የሚገኘው። ምን ማለት ነው? አጋጥሞ ያውቃል። የሰው ጅብ ስለሷ ቃለው እያልኩ እኮ ነው። የሰው ጅብ ላይ ጅብ ለምሳሌ ሲሞት አንዳንድ ሰዎች አንዴ ጸጉሩን፣ አንዴ ጭራውን፣ አንዴ የወድቃውን፣ አንዴ ምኑን ወስደው ለተለያየ አገልግሎት እንደሚጠቀሙ ታውቃለህ። ለባዳም ልኮ አውቃለሁ። ሌላውን ትተው አንዴ ቅንድብ አንዴ ምናምን እያሉ ላጓጉል ነገር እንደሚጠቀሙ አውቃለሁ። ሌላውን እንደሞቱ። እሺ ለምሳሌ አሁን እነኚህ ነገሮች እጅ ላይ፣ እግር ላይ፣ ደረት ላይ ብታስራቸውና የሆነ ነገር ቢደረግ ጥይት እንደማይመታው የተሻለ ነገር በህይወት ውስጥ ደስተኛ ሆነ ምንም አደጋ ሳይፈጠርብህ መኖር እንደምችል ታውቃለህ። አሁንም እኮ እያወራሁት ያለሁትን ነው እየደገምክልኝ ያለህ እኮ። ይሄን ሚስጥር የምናገኝባት ልጅ ነች ሄርሜላ ማለት። ሄርሜላ ማለት ለህይወታችን ልትጠቅመን የምትችል ብዙ ነገሮችን ማግኘት የምንችልባት ሰው ነች። ይቺ ልጅ እኔ አሁን እኔ ጋር ሳድግ የተወሰነ ሰዓት ላይ እንድትኖር እያረኩ ነበር። ሌሊት ድንገት ባልታሰበ ሰዓት ላይ ማለት ነው፣ ባልታሰበ ሰዓት ተነስታ ትወጣለች። አሁን እኔ እየጠየኩ ያለሁት ሰማኝ፣ አዳምጠኝ ታሪኩ። እኔ እየጠየኩ ያለሁት ሄርሜላ የት እንዳለች እንድትነግረኝ ነው። አንተ ደግሞ እያወራ ያለው ጫፍ ላይ ነች። እኔ ማግኘት እችላለሁ አይደለም፣ ማግኘት እችላለሁ። ቀላል ነገር ነው እንዴ። አብራኝ የነበረችው አካል እኮ ነች። አብራኝ እዚሁ የነበረች ነች እያልከኝ ያለው። በቅርብ ርቀት ውስጥ እኔ ሄርሜላን እጅ ላይ ማድረግ የምችልበት አቅም አለ። ግን እኔ አንተ እኮ ነው አሳልፎ የሰጣት። ማድረግ ያለብን ነገሮች እኔ አንተ ነው እኮ ነዛ ሰዎች አሳልፎ የሰጣት አይደል እንዴ? ታሪኩ አንተ ጋር ነው እኮ የምታስረከበ። ይሁን አሁን ወዴት ነው ያለችም? ለሰውን እንደ በሽተኛ አስራት ታስቀምጠው። ሰው ይንቀሳቀሳል። እንኳን አይደለም የተለያየ አስማት ያለበትና አቅም ያለው ሰው ተራምሶ ራሱ ይንቀሳቀሳል አይደል እንዴ? እሺ በቅርብ ርቀት ውስጥ ማግኘት እንችላለን። የሚከብድ ነገር የለም። ተረዳኝ አይደለ? ስለዚህ ከዚህ አንፃር በቀላሉ ማግኘት የምንችልበት ነገሮች አሉ። ግን ከማግኘታችን በፊት አንተ ቃል የምትገባልኝ ነገር ስለምፈልግ ነው እንዴ። ምንድነው ውሃ ቢወጡትን ቦጮን ከበኝሳ ዋይ ምንድነው ከኔ የምትፈልገው? ምን እንዳደርግልህ ነው የፈለከው? በቃ እኔ የምነግርህን ሚስጥር ያዝልኝ። ማገዝ ያለብኝ ነገር ላግዝህ፣ አንተም እኔን አግዘኝ። ማግኘት ያለብን ነገር አግኘና የተሻለ ነገር እንኑን ነው። ሌላ ነገር ይሄን ተጠቀምበት፣ አንተም ተጠቃሚ እያልከኝ ነው። እኔንም ልደልልኝ እየሞከርክ ነው ማለት ነው። በደለል አይደለም። በህይወትህ አይተህ የማታውቀው ነገር እንድታይ ያደርጋል። ምን ላገኝ እችላለሁ? የምትፈልገውን ያህል ማግኘት ትችላለህ። ለምሳሌ በገንዘብ ደረጃ ከፈለክ
ገንዘቡን ካገኘ የምትፈልገውን ሀብት መግዛት ትችላለህ። ቤት መኪና የምትላቸው ተራ ነገር ቁሳቁሶች ማሟላት ትችላለህ። ህይወት ላይ ብዙ ለውጥ አለ። ጸጉሯ ብቻ የሄርሜላ በቂ ነው። ከሷ ትንሽ አንድ ዘለላ ጸጉር አገኘን ማለት ብዙ ታሪኮች ይቀየራሉ። ገጠር አካባቢ ታውቃለህ እንዴ? ግን ሄደህ ታውቃለህ? ቆይ ለሊት እየነገርከኝ ያለውን ነገር ግን አውቀዋል? አንተም ወደዚህ ወደ ባዕድ አምልኮ ናና ጥንቁልና እናሰራ አንዳንድ ነገር እንተብትብ እያልከኝ ነው ያለው። ውጤት ካገኘህበት፣ ገንዘብ ካገኘህበት፣ የተሻለ ነገር ካገኘህበት፣ ህይወትህ ከተቀየረ፣ ከድህነት ከወጣ ነው ወይስ ድህነት ላይ ቁጭ ብሎ መፈላሰፍ ነው የምትፈልገው? እኔ እኮ እንደ ወንድም ነው እያማከርኩ እያወራሁ ያለሁት። እኔም እኮ ማውቃቸውን ትልልቅ ሚስጥሮችን እኮ ላካፍልህ እኮ ነው ፈቃደኛ የሆንኩት። አንተ እንደዚህ ዞረህ አሁን ብትደክም የማይሆን ነገር ውስጥ ራሱ ገብቼ እቀጥላለሁ ብትል እኔ ጋር ይሄ ኬዝ እንኳን እንደው መቋቋም ብትችል እንኳን ከኔ ጋር በላይ ያሉ ግብረ አበሮች አይፋቱም። ለምን? እኔ እናንተ ተባብረን ሄርሜላን እናገኛትና እንጠቀም እያልከኝ ነው ያለው። ምን ችግር አለ? አንገላት አናጠፋት። ምንድን ነው እሷ ጋር ትልቅ ሚስጥር አለ። አንተ ጋር ለመጨረሻ ጊዜ መታ ነበር አይደል? እውነት ነው። ያኔ ይሄንን ነገር አላወቅም ነው ወይስ ምንድነው የተፈጠረው ነገር? እንዴት አላወቅኩም? አውቃለሁ እንጂ ግን ለምንድን ነው አሳልፈህ የሰጣት? ለምን ለቀቃት? ቦታው እና አንዳንድ መረጃዎች ጤናማ ስላልሆኑ ለጊዜው ተሸሸግ። ለምን? የማህበረሰባችን አመለካከት አግላይ ነው። ይሄን ነገር ቶሎ አይረዳም። በድብቅ ካልሆነ ደስ አይለው። ሁለተኛ ሌሊት ላይ ተነስታ ትወጣለች። እሺ፣ ሌሊት ላይ ተነስታ ስለምትወጣ ድንገት እንኳን የሆነ አካል ቢያይ ምን ሊፈጠር ይችላል መሰለ? እነኚህ እንደዚህ ናቸው ብለው በምንኖርበት አካባቢ፣ በተከበርንበት ግቢ፣ በተከበርንበት ሰፈር ሌላ ስም እንዳይወጣ ቦታ እየቀያየረን ስለሆነ ቤተሰብ ይሄን ነገር አቃል የምትሾካሾከው እንዳይሰሙ ነው። ጓሮም ሲጀመር ቁጭ አረከኝ የምታወራኝ ይሄን ነገር ለመደበቅ ስትል ነው። ትንሽ ነው ወጣቶቹ ገና ይሄን ነገር አወቁ አላወቁ ገና አልበሰሉ። የማይሆን ነገር ውስጥ ውጭም ተሳስተው ሌላ ነገር አወርተው እኛ ጋር ደግሞ ሌላው ማህበረሰብ መጥፎ አመለካከትና ሌላ ችግር እንዳይፈጠር እንጂ። ስለዚህ አንድ ነገር መስማማት የምንችለው ሄርሜላ ልናገኝበት የምንችለው እኔ እናንተ ስንስማማና አንድ ላይ ስንሆን ነው እያልከኝ ነው። እውነት ነው። ከዛ አንተ እንግዲህ እንደምትለው ሀብት ለማምጫ ወይም ደግሞ እጅ ላይ አስረ ምናምን ስትል ነበር አይደል? ሌላ ምን ልታረግ ትችላለች ነው ያልከኝ? ይሄ የአደባባይ ሚስጥር እኮ ማአት ነገር መጠቀም ትችላለህ። ነጋዴ ሆኖ እንደፈለገ ንግዱ እንዲካሄድለት ሰው እንደ ልብ እንዲመጣለትም ማድረግ ይቻላል። በተጨማሪ የሌላው ሀብት ወደ አንተም እንዲመጣ ማድረግ ይቻላል። በተጨማሪ አንተ ጋር እንደዚህ ጠላት ሆኖ አሁን እንደዚህ የተከታተለ ነፃነት የሚነሳ ደግሞ አካል ካለ በሳቻ ሰዓት ላይ እንዲወገድ ማድረግ ይቻላል። መልካም፣ እሺ፣ እንስማማ፣ ተስማማ። ስለዚህ እያንዳንዱን እንቅስቃሴን ግን ማወቅ እፈልጋለሁ። ይቻላል። ግልጽ ነው አይደል? ይኸውልህ ነገ ከነገ ወዲያ ስመጣ ግን ሄርሜላ ያለችበትን እያንዳንዱን ነገር ስንፈልግ አብረን ነው የሚሆነው። ሄርሜላንም ስናገኝ አብረን ነው የሚሆነው። ችግር የለም። ይህ ነገር እኔ እናንተ ከተግባባን ማለት ነው ከዚህ በላይ መስራት የምንችልበት አቅም አለ። አሁን አንተም ጋር ትልቅ ሚስጥር አለ። ያው ባለስልጣን የተሻለ ነገር ያለህ ነህ። ስለዚህ አንተም ትረዳኛለህ፣ እኔም ደግሞ ማግኘት ያለብን ነገር እንድታገኝ አደርጋለሁ። ላውም ሌሎችም ስላሉ ሌሎችም እንድትግባቡ አደርጋለሁ። ሄርሜላ በቅርብ ርቀት ስላለች ያለውን ነገር አስረዳታለሁ። ስለዚህ ሄርሜላ ከገባችበት ገብተህ ታመጣታለህ። አይ የምትል ከሆነ ደግሞ እስካሁን ይኸውልህ ያወራነው እያንዳንዱ ነገር ተቀርጿል። የኔም ያንተም ሚስጥር ይፋ ይወጣል ማለት ነው። ስለዚህ ይታያል አይደል? አንተም ለራስህ እኔም ለራሴ ኃላፊነት ወስዳለሁ። ለሱ አታስብ። ስለዚህ አንተ ብቻ ሚስጥሬን ጠብቅልኝ፣ እስከመጨረሻው ያዘው። እኔ ደግሞ ማስተካከልና አምጣ ያልከኝ ነገር አመጣለሁ። ማግኘት ያለብንም ነገር እንድታገኝ ማድረግ እችላለሁ። ችግር የለም። በጣም ጥሩ። ሺህ ዓመታት ኑር። ሄርሜላ እናገኛታለን፣ ሀብት እናገኛለን። ይቻላል። ስለዚህ እንግዲህ ያው ምንም ልል አልችልም። ስለተፈጠሩት ነገሮች እያንዳንዱን ነገር እከታተልሃለሁ። በየቀኑ ቤት እመጣለሁ። አስፈላጊ ከሆነ ባልደረቦችንም ልልክ እችላለሁ። አንተ መላክ ንገረኝ። ለምን ድንገት መጥተው የማይሆን ነገር ውስጥ ወይ ከሌላ ቤተሰብ ጋር ሌላ ነገር እንትን እንዳይሉ መረጃ ሳይኖራቸው እናንተ ጋር ስለሆነ ሚስጥሩ እገሌ የሚባል ልክ ያለው ማምነው ሰው ነው፣ ይሄን መረጃዎች ፈልጎ ነው አግዘው በለኝ፣ አግዘዋለሁ። እናንተም ደግሞ እኔን ማገዝ ባለባችሁ ማገዝ አለባችሁ። የአካባቢው ሰውና ሌላው ሰው ሌላ ነገር እንዳይመስለው
እስኪገባው ነው። በእርግጥ ሁሉም ይፈልጋል፣ የሚጠላ ሰው የለም። ግን አንዳንዱ ማገዱ ይፈጅብሃልና ለዛ ነው። መልካም። ስለዚህ እኔ እናንተ እንግዲህ ስምምነት ላይ ከደረስን ጨርሰናል ማለት ነው። ነገ ከነገ ወዲያ ራሴው በአካል ልመጣ እችላለሁ፣ ነገሮችን እናወራለን ማለት ነው። ሄርሜላ ያለችበትን እያንዳንዱን መንገድ እየተከታተልክ ታሳውቀኛለህ። ችግር የለውም። አሁን ስልኬን መያዝ ትችላለህ። መልካም። ስለዚህ ተስማምተናል ማለት ነው። እሺ ኑ ተነሱ፣ ዕቃችንን ሰብስበን እንውጣ። ውድ የገመና ቻናል ቤተሰቦች ያው እንግዲህ የተፈጠረውን ነገር አይታችኋል። ታሪኩ የተባለው ሰው ምን አይነት ነገሮችን እያለኝ እንደሆነ እንስማማ ብሎኝ እንግዲህ እኔን አንዳንድ ስምምነቶች እንድንፈጥር አድርጎኛል ማለት ነው። ያ ማለት ያን ነገር ያደረኩትኝ እሱ ፊት፣ ምክንያቱም አሁን አንዳንዴ ትንሽ ነገሮችን ቀየር ማድረግ አለብን። እንደዛ አይነት በግብ በምን ብንል ያቺ ልጅ በኋላ ልናጣት እንችላለን ብዬ ስለሰጋው ከታሪኩ ጋር የተስማማው መስዬ ያው እንቅስቃሴውን አንድ ባንድ መከታተል ስለፈለኩኝ ነው። ታሪኩን እንዲሁ አሳልፌ ለቅቄዋለሁ ማለትም አይደለም፣ ወይም ደግሞ ከሱ ጋር እንደዚህ አይነት ነገር ናምኜ ተስማምቻለሁ ማለት አይደለም። ያው ማለት እንዲህ አይነት ነገር ውስጥ እድሜ ልኬንም ማለት መቼም ቢሆን ምንም አይነት ነገር ቢፈጠር እንዲህ አይነት ነገር ውስጥ መገባም ሰው አይደለሁም እና ሄርሜላን ለምን አይነት ነገር እየፈለጓት እንደሆነ እንግዲህ ስለተረዳው ነው። እቺ ልጅ ብዙ ነገር ነው፣ ብዙ ሰዎች ነው እየፈለጓት ያሉት እና ለብዙ ነገር ለባዕድ አምልኳቸውን ለማስቀጠያ ሲሉ ብዙ መጥፎ ነገሮችን ሊጠቀሙባት አላቅም። ነገ ደግሞ ህይወቷንም የሚያጠፋ ደረጃ እስከሚደርስ ደረጃ እሷን ሊጠቀሙባት ይችላሉና ያንን ነገር ስጋት ውስጥ ስለገባው እንግዲህ መጠቀም ማለትም ይሄን ነገር ማድረግ ያለብኝ ስለመሰለኝ ነው ይሄን ነገር ያደረኩትኝ። ከሱ ጋር ተስማማው መስዬ ሄርሜላ እጃችን እስክትገባ ለመጠበቅ ወስኛለሁ ማለት ነው። ስለዚህ ያው ትንሽ ነገሮችን ግልጽ ማድረግ ስላለብኝ ነገሮችን ማብራራት ስላለብኝ ነው እንግዲህ ይሄን ነገር እያልኳችሁ ያለሁትኝ። ያው ከሰውየው ጋር የተስማማው መስዬ ሄርሜላን እስክናገኝ እንግዲህ ጠብቀን የሚፈጠረው እናያለን ማለት ነው። እስቲ ነገ ከነገ ወዲያ የዚህን ሰውዬ እንቅስቃሴ እያንዳንዱ ነገር ለመከታተል እንሞክራለን። በተቻለን አቅም እንግዲህ ሳናስታውቅ የኔም ባልደረቦች ያው የሱ ቤት አካባቢ ላይ እያንዣንበቡ እያንዳንዱ ነገር እንዲያጣሩ እናደርጋለን ማለት ነው። ምንድን ነው የሚፈጠረው? ሄርሜላስ እውነት እንደው የሚሉትን ነገር ታደርጋለች? እውነት እንደዚህ አይነት ነገር ውስጥ ትገባለች? አላቅም። እስቲ ነገርም እንግዲህ እነዚህ አይነት ነገሮችን እስቲ ከአንዳንድ ሰዎችም ለማጣራት እንሞክራለን። እነዛም አባት እንግዲህ ያን ጸጉር እንግዲህ እኔ ባልደረቦች ይዘው ሄደው ሰጥተዋቸዋል። ያ ጸጉር እንግዲህ ወይም ደግሞ የሄርሜላ ጸጉር እንደተባለው ለብዙ ነገር እንደሚጠቅማቸው ለብዙ ነገር እንደሚያገለግል ተናግረዋል። እንግዲህ ለመጥፎም ለጥሩም ነገር ማለት ያው ግሩም ላይ ያጋጠመን ነገር እንግዲህ መጥፎ ነገር ነው፣ ባዕድ አምልኮ ነገር ስለሆነ ያው እሾህም በሾህ ነውና ብዙ ነገር ጊዜ መፍጀትም ስለሌለብን ያው ጸበልም እየሞከረን ያለው እንደነገርኳችሁ ግሩም እንግዲህ ብዙ አይነት ሁኔታዎችን እያሳለፈን ያለው ያንን ነገር እንግዲህ ባጭሩ ለመቋጨት ስንል ነው እኛም እስከዚህ ርቀት ድረስ ተጉዘን ይህን ነገር እያደረግን ያለ ነው። እንድትረዱን እንፈልጋለን። እንግዲህ ውድ ቤተሰቦቻችን ሁልጊዜም እንደምንለው እንግዲህ ላይክ፣ ሰብስክራይብ፣ ሼር በማድረጋችሁን አትርሱ። እንዲሁም ኮሜንታችሁን ጽፋችሁ ሀሳባችሁን እንድታሳውቁን እንፈልጋለን። ከኛ ጋር ስለሆናችሁ እጅግ ደስተኛ ነን። አብራችሁን ቆዩ።